የሩሲያ ጦር ወሳኝ ስፍራዎችን በቁጥጥር ስር መዋሉን ቀጥሎበታል። ተረኛዋ ግዛት ድኔፕሮፔትሮቭስክ ሆናለች። ከግዛቲቱ ወሳኝ የምትባለዋ ከተማ የሩሲያ ጦር እጅ እንደገባች ታውቋል። ይህ እንደተጠበቀ ሆኖ የሩሲያ ጦር ዘመናዊ ቴክኖሎጂን እየታጠቀ ቀጥሎበታል። የዩክሬንን ድሮኖች ሰማይ ላይ ቅልብ አድርገው የሚጥሉ የተለያዩ ጸረ ድሮኖችን እያመረተ ያለው የሩሲያ የጦር ኢንዱስትሪ ለጦሩ ያስታጠቀው አዲስ ጸረ ድሮን እያነጋገረ ይገኛል። የዩክሬንን ድሮን በአንድ ምት ዶግ አመድ የሚያደርግ ቴክኖሎጂ ነው ሩሲያ የሰራችው። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር በቬንዙዌላ ወታደር የማስገባት እቅድ የለኝም ብሏል። ነገር ግን ቬንዙዌላን እንደከበብኩ እንዳስጨነቅኩ ቀጥላለሁ እያለም ይገኛል። የአሜሪካ ከፍተኛ ባለስልጣናት ከኮንግረስ ሰዎች ጋር በሚስጥር ያወሩት ነገርም ታውቋል። እንዲሁም ኢራን ቀድሜ ላጠቃ እችላለሁ እያለች ትገኛለች። ከእስራኤልና ከዋሽንግተን አካባቢ የሚመጡ ማስፈራሪያዎች እየበዙባት የምትገኘው ቴህራን ሳልቀደም ልቅደም ብላ እርምጃ ልትወስድ እንደምትችል በጦር አዛዦቹ አማካኝነት እያሳወቀች ነው። እውቅ የአሜሪካ ፖለቲከኞችና ሴናተሮች ጭምር አያቶላ አሊ ሆሚኒ መገደል አለባቸው የሚል ንግግር መናገራቸውን ተከትሎ ትራምፕም ማስፈራሪያ ከሰጡ በኋላ ኢራን ቀድሜ ምቴን ላሳርፍ እችላለሁ ብላ እወቁልኝ እያለች ትገኛለች። መልእክቱ ለቴል አቪቭም ለዋሽንግተንም የተላለፈ ነው ተብሏል። ከያዝናቸው ጉዳዮች መካከል አሜሪካ በሶማሊያ መንግስት ላይ የምታደርሰውን ጫና ቀጥላበታለች የሚለው አንደኛው ነው። ወዳጇ እስራኤል ለሶማሌላንድ እውቅና ከሰጠች በኋላ ተጠናክሮ የቀጠለው ጫና የሞቃዲሾን መንግስት እያስጨነቀ ይገኛል። ወደ ሶማሊያ የሚሄደው እርዳታ ይቆማል ብላ የወሰነችው ዋሽንግተን በተለያዩ መንገዶች የሶማሊያ መንግስት ላይ ጫና እያበረታች እንደሚገኝ ተሰምቷል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። አሁን ወደ ጉዳዮቻችን አለፍን። የሩሲያ ጦር የተለያዩ አካባቢዎችን ነፃ ማውጣቱን ቀጥሎበታል። ድኔፕሮፔትሮቭስክ ክልል ተረኛዋ ክልል ሆናለች። ብራትስኮይ የተባለችውን አካባቢ ነው የሩሲያ ጦር ነፃ ማውጣቱ የተነገረው። የሩሲያ መከላከያ ሚኒስቴር ይህንን ጉዳይ ይፋ አድርጓል። ብራትስኮይን ነፃ ያወጣው ቮስቶክ የተባለው የጦር ክፍል መሆኑንም ሚኒስቴር መስሪያ ቤቱ ያወጣው ሪፖርት ጠቁሟል። ሴንተር እየተባለ የሚጠራው የሩሲያ የጦር ክፍል 410 የዩክሬን ወታደሮችን ደምስሻለሁ ሲል ማሳወቁም ተሰምቷል። ቮስቶክ 220፣ ያግ 200 የዩክሬን ወታደሮችን የገደሉ የጦር ክፍሎች እንደሆኑ ተመላክቷል። ዛፓድ የጦር ክፍል 180 የዩክሬን ወታደሮችን ገድያለሁ ሲል፣ ስቬር ደግሞ 120፣ ድናይፕር ደግሞ 50 የዩክሬን ወታደሮችን እንደደመሰሱ የሩሲያ የመከላከያ ሚኒስቴር ሪፖርት ይፋ አድርጓል። ይህ እንደተጠበቀ ሆኖ የሩሲያ ጦር እየታጠቀ ያለው ጸረ ድሮን መነጋገሪያ ሆኗል። እጅግ በጣም ወሳኝ የሚባል ምት በዩክሬን ድሮኖች ላይ ለማሳረፍ የተሰራው ይህ ጸረ ድሮን ኢግላ 100 የሚል መጠሪያ አለው። ከአንድ ዓመት በፊት የሙከራ አገልግሎት የሰጠው ይህ ጸረ ድሮን አሁን በገፍ የሩሲያ ጦር እንዲታጠቀው እንደተሰጠም ታውቋል። ኢግላ 100 በአንድ ምት ብቻ ብርቱ ጉዳት በዩክሬን ድሮኖች ላይ የማሳረፍ አቅም እንዳለውም ተሰምቷል። ሞተሩን፣ የቁጥጥር ክፍሎቹን እንዲሁም የተለያዩ ገመዶቹንና የድሮኖቹን አካሎች ዶግ አመድ ማድረግ እንደሚችልም ተነግሮለታል። ሮስቴክ የተባለው የሩሲያ የጦር ኢንዱስትሪ ማዕከልም ይህንን ጸረ ድሮን በማምረት ለሩሲያ ጦር እንዳስታጠቀ ታውቋል። የሩሲያ ጦርም ለረጅም ጊዜ በዚህ ጸረ ድሮን ሲለማመድ እንደነበረም ተሰምቷል። የድሮን ጦርነት እየተባለ የሚጠራው የሩሲያና የዩክሬን ጦርነት አንደኛው አደገኛ ወይም አውዳሚ ድሮን ሲሰራ፣ ሌላኛው ጸረ ድሮን በመስራት ፍልሚያው እንዲገፋ ምክንያት ሆኗል። የዩክሬን ጦር የድሮን ማስተማሪያ ካሪኩለሙን በየወሩ በየሳምንቱ አንዳንዴም በየቀኑ ለመቀየር እንደሚገደድም ነው የታወቀው። ምክንያቱም የሩሲያ የጦር ቴክኖሎጂ በየጊዜው አዳዲስ ነገሮችን ስለሚያስመለክት። ወደ ትራምፕና ቬንዙዌላ ጉዳይ ስናልፍ የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር በቬንዙዌላ ጦር የማስገባት እቅድ እንደሌለው ተሰምቷል። መደበኛ ሰራዊቱን
ወደ ቬንዙዌላ አያስገባም ያሉት የአሜሪካ ፖለቲከኞችም በጉዳዩ ላይ አስተያየታቸውን እየሰጡ ይገኛሉ። የቬንዙዌላውን ፕሬዝዳንት ኒኮላስ ማዱሮን ከባለቤታቸው ከቺሊያ ፍሎሬስ ጋር በቁጥጥር ስር ያዋለው የአሜሪካ ጦር ድንገት የሚፈጸም ኦፕሬሽን ካልሆነ በስተቀር በይፋ ወይም መደበኛ በሆነ መልኩ ጦሩን የማስገባት እቅድ እንደሌለው ተሰምቷል። ይህንን በተመለከተ ደግሞ ከአሜሪካ የምክር ቤት አባላት ጋር በዝግ የተነጋገሩት የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ እና የመከላከያ ሚኒስትሩ ፒት ሄግሴት ማረጋገጣቸውን ፖለቲኮ ዘግቧል። ፖለቲኮና ስታርስ ኤንድ ስትራይፕስ የተባሉት መገናኛ ብዙሃን እንደዘገቡት በዝግ የተደረገው ስብሰባ በቬንዙዌላ ላይ ቀጣይ የሚኖር ዘመቻ አለ ወይ የሚለውን የምክር ቤቱ አባላትን ጥያቄ መሰረት ያደረገ እንደነበርም ተሰምቷል። ነገር ግን እነዚህ ባለስልጣናት እንደተናገሩት 15000 የሚሆን ሰራዊት ቬንዙዌላን ከቦ በተጠንቀቅ ላይ ይገኛል። በደርዘን የሚቆጠሩ የጦር መርከቦችም ቬንዙዌላን አላፍናፍን ብለው እንደሚቀጥሉ ሁለቱ ባለስልጣናት መናገራቸውን ዘገባው አመላክቷል። የአሜሪካ ምክር ቤት አፈ ጉባኤ የሆኑት ማይክ ጆንሰን በበኩላቸው ያስተዳደሩ ሰዎች እንደነገሩን ጦር ሰራዊት በቬንዙዌላ የማስፈር ወይም መደበኛ በሆነ ሁኔታ የማሰማራት ዕድል የላቸውም ሲሉ አረጋግጠዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከቬንዙዌላ ቀጥሎ ግሪንላንድን፣ ኮሎምቢያን፣ ሜክሲኮን፣ ኩባን እንዲሁም ናይጄሪያን ሊያጠቁ ይችላሉ የሚል ስጋት እያደረ ሲሆን የአሜሪካ ምክር ቤት አባላት ይህ ነገር ቁጥጥር ይደረግለት ዘንድ በሕግ መታገድ አለበት፣ የፕሬዝዳንቱ ስልጣን በሕግ መታገድ አለበት፣ ኮንግረሱን ሳያስፈቅዱ እንዲህ አይነት ጥቃቶች እንዳያደርሱ አሁንም ማድረግ አለብን በሚል እየተመካከሩ እንደሚገኙ ተሰምቷል። በሌላ በኩል ኢራን ቀድሜ ላጠቃ እችላለሁ ብላ እያስጠነቀቀች ትገኛለች። 2 ሳምንቱን የያዘው የኢራን አመፅ በተቀጣጠለበት በዚህ ሰዓት የኢራኑን መንፈሳዊ መሪ አያቶላ አሊ ኻሜኒን ልንገል እንችላለን የሚለው የአሜሪካ ፖለቲከኞች ዛቻ ቴህራንን ክፉኛ አሳስቧታል ነው የተባለው። በተለይ ዕውቁ የአሜሪካ ሴናተር ሊንድሲ ግራሃም በፎክስ ኒውስ ያስተላለፉት መልእክት ብዙዎችን ግራ አጋብቷል። የኢራን ወታደራዊ አዛዥ የሆኑት አሚር ሐታሚ ጠበቅ ያለ ምላሽ ሰጥተዋል። በግዛታዊ አንድነታችን፣ በፖለቲካ ስርዓታችን፣ በነፃነታችን ላይ የሚደረግ ማንኛውም ሙከራ የማያዳግም እርምጃ እንዲወሰድ ምክንያት ይሆነናል፣ ኢራን ምላሽ ትሰጣለች ነው ያሉት ሐታሚ። ባለፈው ሰኔ ወር ከነበረው የ12ቱ ቀናት ጦርነት ከፍ ባለመልኩ ነው ምላሽ የምንሰጣችሁ ያሉት እኒህ ወታደራዊ አዛዥ የወራሪዎች እጅ እንደሚቆረጥ ልናረጋግጥላችሁ እንወዳለን ሲሉም አረጋግጠዋል። ከፎክስ ኒውስ ጋር ቆይታ የነበራቸው ሊንድሲ ግራሃም በኢራን እያመፁ የሚገኙት ዜጎች በኢራን ወታደሮች የሚገደሉ ከሆነ ራሳቸው አያቶላ አሊ ኻሜኒ ሊገደሉ እንደሚችሉ ጥቆማ ሰጥተው ነበር። ትራምፕ እኮ ኦባማ አይደለም፣ ምን ነካችሁ? ይመታችኋል፣ ከእንቅልፋችሁ ስትነቁ ሞታችሁ ራሳችሁን ልታገኙ ትችላላችሁ የሚል ጠንከር ያለ ቃል ነው ሊንድሲ ግራሃም የተናገሩት። ከእሳቸው ንግግር በኋላ የኢራን ባለሥልጣናት በተለያዩ መልኩ ቁጣቸውን እየገለጹ ይገኛሉ። የሀገሪቱ የብሔራዊ መከላከያ ካውንስልም ጠበቅ ያለ እርምጃ እንወስዳለን የሚል መግለጫ ማውጣቱ ይታወቃል። አሁን ደግሞ የጦር አዛዡ ልብ አድርጉ የሚሉ ማስጠንቀቂያዎችን እየሰጡ ናቸው። ኢራን የአያቶላህንም ሆነ የኢራን መንግስትን የሚነካ አንዳች እርምጃ ከመወሰዱ በፊት ቀድመን ልናጠቃ እንችላለን፣ ይህንን እወቁልን እያለች ነው የምትገኘው። የሀገሪቱ መገበያ ገንዘብ ከዶላር ጋር ያለው ምጣኔ እየተራራቀ ባለበት በዚህ ሰዓት የኢራን ነጋዴዎችና ሸማቾች ተቆጥተው በመላው ኢራን ተቃውሞ ማሰማታቸው ይታወሳል። ሞሳድ በአደባባይ በሉ አደባባይ ውጡ እናግዛችኋለን እስከ ማለትም ደርሷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕም አግዛችኋለሁ አይዞን ብለው ለኢራን ሕዝብ ያዘኑ በመምሰል መልእክት ማስተላለፋቸው ይታወሳል። አሜሪካ ይህንን አጋጣሚ ተጠቅማ የስርዓት ለውጥ ለማምጣት እየታገለች ነው የሚሉ ሪፖርቶችም ብቅ ብለዋል። ይህንን ምክንያት አድርጋ ነው ኢራን ቀድሜ ልመታ እችላለሁ እያለች የምትገኘው። በመጨረሻም የአሜሪካ መንግስት ወደ ሶማሊያ የሚሄድ እርዳታ ከእንግዲህ አይኖርም ሲል አስጠንቅቋል። የዓለም የምግብ ፕሮግራም መጋዘንን ሰብረዋል የተባሉት የሶማሊያ ባለሥልጣናትም ከትራምፕ ቁጣ የተቀሰቀሰበት ንግግር እንዲሸከሙ ሆኗል። 76 ሜትሪክ ቶን እህል
ሊያውም ለተጎዱ ለተጎሳቆሉ የሶማሊያ ዜጎች ሊቀርብ የነበረ እህል ገንጥለው ወስደዋል የተባሉት የሶማሊያ ባለሥልጣናት ከአሜሪካ ከፍተኛ የሆነ ውግዘት እንዲደርስባቸውም ሆኗል። ይህን ተከትሎ ለሶማሊያ መንግስት የሚሰጥ እርዳታ የለም ብሏል የአሜሪካ የውጭ ጉዳይ ሚኒስቴር መስሪያ ቤት። በሶማሊያ መንግስት ላይ የሚደረገው ጫና የበረታ ሲሆን እስራኤል ሶማሌላንድን አውቅሻለሁ ብላ እውቅና ከሰጠቻት በኋላ ይህ ነገር ተጠናክሮ እንደቀጠለም ታውቋል። ምናልባት የትራምፕ አስተዳደር ለሶማሌላንድ እውቅና መስጠት ፈልጎ ከሞቃዲሾ ጋር ያለውን ግንኙነት ማሻከር ፈልጎ ይሆን የሚል ጥርጣሬም እያበበ መጥቷል። የሶማሊያ ባለስልጣናት በአሜሪካ የሚጠቀሟቸው ልዩ ልዩ ጥቅሞች አሉ። በአሜሪካ ውስጥ የሚገኙ ማህበራዊ ድጋፎችን ሳይቀር ጠቅልለው እየወሰዱ ነው፣ እየነገዱ ነው በሚል በአሜሪካ መንግስት እየተብጠለጠሉ እንደሚገኙ ታውቋል። የትራምፕ የቅርብ ሰው መሆኑ የሚነገርለት አሁን በአደባባይ ብዙም አብሯቸው ባይታይም ከትራምፕ አስተዳደርና ከሐሳባቸው ጋር ብዙ ርቀት የሌለው ኤለን መስክ ይህንን ነገር በከፍተኛ ደረጃ እየቀሰቀሰ እንደሚገኝም ይታወቃል። የቴስላው ባለቤት የሶማሊያ መንግስትን የሚያጣጥሉ የተለያዩ ዘገባዎችን በኤክስ ገጹ በማጋራት እንዲሁም ስለ ሶማሊያ መንግስት ክፉ ነገሮችን በመጻፍ የሶማሊያ መንግስትና ዜጎችን በተመለከተ አደገኛ መልእክቶች እንዲተላለፉ እያደረገ ነው ብለው የሶማሊያ ዜጎች እየወቀሱ ይገኛሉ። አንዳንድ የሶማሊያ ማህበራዊ ሚዲያ ተጠቃሚዎች በኤለን መስክ ላይ የግድያ ዛቻ እስከ ማሰማትም ደርሰው ነበር። ይህን ተከትሎም የአሜሪካ መንግስት ቁጣውን እየገለጸ ቆይቷል። በአሜሪካና በሞቃዲሾ መካከል ያለው ግንኙነት ከዚህ የበለጠ ሊሻክር እንደሚችል ለሶማሌላንድ አሜሪካ እውቅና የምትሰጥበት እድልም እንዳለ ብዙዎች እየተናገሩ እየመሰከሩ ይገኛሉ። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።